እውነት ነው? አዎ አሳግተውኝ ነው። እና እንዴት ዝቅ ብዬ ይቅርታ ልጠይቅ? እግሯ ላይ ወድቀሽ ብርጭቆውን ስለቀማሽ ይቅርታ በያት። የዓለም አጋች ዮዲትን እስከ እናቷ ጉድ ሰራቸው። በ23 ሚሊዮን ስልኩን ይዞ ተደራደራቸው። 23 ሚሊዮን ከየት አምጥተው እንደሚሰጡት በጣም ተጨናንቀዋል። ካለበለዛ ጉዳዩ ለፖሊስ ጣቢያ ያመራና እናንተ ዘብጥያ ትወርዳላችሁ በማለትም ዝቶባቸዋል። ይህንን ብር በቀላሉ ሊያገኙት ስለማይችሉ በብዙ ነገር ለመደራደር እየሞከረች ነው። በተለይ ዮዲት ሴትነቷን ለመጠቀም ያሰበች ትመስላለች። ከብር ውጭ ምን የምትፈልገው ነገር አለ በማለት ጠይቀው ነበረ። ራበይ ምግብ ነው፣ አሁን ቶሎ ምሳ አቅርቡልኝ በማለትም እንጀራ እንዲቀርብለትም አስደርጓል። ታዲያ እስካሁን የማታውቀውን ስነ ስርዓት ቁጭ ብድግ በይ እያለም ፀሐይን ተንበርክካ ይቅርታ እንድትጠይቅ ማስደረገ። ብቻ ብዙ ነገር እስካሁን ዮዲት ከመጣችበት ማንነት ለየት ባለ መልኩ ፋቷን ወደ ኋላ መለስ ብላ እንድታስታውስም አድርጓታል። የአጋች አጋች ሳይሆን ምስኪኖችን ነጻ ሊያወጣ የመጣም ይመስላል። እንግዲህ የ23 ሚሊዮኑ ተደራዳሪ ፀሐይንም ምንድነው መሆን የምትፈልጊው ሲል መልካም ምኞቱን ገልጾላታል። እሷም 1 ሚሊዮን ቢኖረኝ ቆንጆ ምግብ ቤት ከፍት ነበር በማለት ገልጻለታለች። አሁን የጀመርኩት ስራ አለና እሱ ይሳካል በይኝ፣ በሚገባ 1 ሚሊዮን ብር ልሰጥሽ ቃል እገባልሻለሁ በማለት መልካም ምኞቱን እንድትገልጽለትም ጠይቋታል። ዮዲት ይህንን እየሰማች ክፉኛ ቅጥል ብላለች። የዛሬው ድራማ እጅግ በጣም ደስ የሚል የእናት ግፍ እውነታ ተደብቆ አይቀርምና ዮዲት እስከ እናቷ ድረስ የተጋለጡበት እንዲሁም ኪኗ ዓለምም ነጻ የምትወጣበት የመጨረሻው ምዕራፍ ላይ መድረሳችን እጅግ በጣም ደስ የሚያሰኝ ነው። የእናት ግፍ ክፍል 23 ምን አዲስ ነገር አለ? አብረን የምንመለከተው ይሆናል። ወደ ቪዲዮ ወሰድኳችሁ። እንግዲህ በባለፈው ክፍል እንደተመለከትነው ወንዶሰን እናቱን ሊከስ ወደ ፖሊስ ጣቢያ አምርቷል። ዓለም በኩልም የሚመጣበትን ተጠያቂ ለማምለጥ ሲል ይህንን ጉዳይ ለፖሊስ ጣቢያ ማመልከት እንዳለበትም እናቱም ነግሯቸዋል። እናት ግን ዮዲት ናት ያገተቻት እንጂ በጭራሽ እሷ ሌላ ቤት አሻሽላ ወይም ደግሞ ሌላ ተጨማሪ ደሞዝ ፈልጋ አልሄደችም በማለት ልጃቸውን ለማሳመን ሞክረዋል። ልጃቸው ግን ሙሉ በሙሉ እናቱን ጥፋተኛ በማድረግም ተጠያቂ አድርጓታል። እንግዲህ በዛሬው ክፍል ዮዲት ወደ ማገቻ ቦታ አመርታ ነበረ። ከኔ ጋር ተሳፈጭ ብዬሽ ነበረ፣ ይህ ዋጋ አስከፈለች በማለት የታገተችበት ቦታ ድረስ ለምን እየሰደበቻት ነበረ። በዚህ ሁኔታ እየተቀባበሉ የቆዩት እናትና ልጅ ወደ ቤትም ተመልሰዋል። እያንዳንዱ ቃለ ምልልሶቻቸውን በጥንቃቄ ሲከታተሉ የነበሩ አጋቾችም ዓለምን ስልክ በማውጣት ዓለምና ዮዲት የተነጋገሩበትን ቃሏን እናት ስትመርዝ የቀረጸችውን ቪዲዮም ተመለከቱ። ዓለምን አደነቋት። አሁን ከአጋቾቿ ጋር ጥሩ መግባባትን ፈጠረች። አለቃቸው ሳትመጣባቸው እየደበቁ ምግብ ይሰጧታል። እሷም ፈጥና ይህን ምግብ እንድትመገብም ያዟታል። ከዚህ በተጨማሪም ከፀሐይ ጋር ተደብቃ ስልክ እንድታወራም ፈቅደውላታል። ታዲያ ዛሬ ላይ ስልኳ ላይ ባዩት መረጃ በጣም አደነቋት። እንዴትስ ያን ሁሉ እሳት ችለሽ፣ ማለትም የሰው ቤት ሰራተኛ ሆነሽ ሳለ ስለምን ተጨንቀሽ ነው ለዛች ሴትዮ ጥብቅና የቆምሽው ቪዲዮውን ሲቀረሽው በማለት ጠይቀዋታል። ምስኪን ሰዎች እንዲሁ ሲበደሉ ስለማያስችለኝ ደግሞ ጉዳዩን ወደ ፖሊስ ጣቢያ ወስዳለሁ ብዬ ነበረ እነዚህ መረጃዎችን ያስኳቸው በማለት ለአጋቾቿም ተናገረች። ላይ ከአጋቾቹ መካከል አንደኛው ሰብአዊነት ይሰማዋል። ሆኖም ዓለም ባደረገችው ስራ አድናቆትንም ችሯታል። አጋቹም ስልኩን ይዤዋለሁኝና ገንዘብ እፈልጋለሁ፣ በስንት ነው ልንስማማ የምንችለው በማለት የዓለምን ስልክ በመያዝም ወደ እነ ዮዲት እናት ቤት አምርቷል። ዮዲት እናትም በ50 ሺህ ብር ልትደራደረው ፈልጋለች። አጋቹም 20 ሚሊዮን ብር ፈልጋለሁ በማለት ጥያቄውን አቀረበ። እንዴት ከመሬት ተነስተህ 20 ሚሊዮን ብር አንስተህ ትጭንብኛለህ? በ100 ሺህ በ200 ሺህ ሰው ይደራደራል። ነገር ግን አንተ ተነስተህ እዛ ላይ ያደረግከው ብሩስ ከየት ይመጣል? እንዴትስ ብታስበው ነው? በማለትም በጣም ጭንቀት ውስጥ ይገባሉ። አስተያየት አድርግ፣ ቢያንስ እንኳን እስከ 100 ሺህ ድረስ ልከፍልህ እችላለሁ በማለት ለመሰቡም ይነግሩታል። ይህ አጋች ግን ጭራሽ በተከራከሩኝ ቁጥር በየሰዓቱ 1 ሚሊዮን ብር ይጨምራል በማለት ድጋሚ እንዲቀንስላቸው ሲከራከሩ 22 ሚሊዮን ብር አድርጎ ታረፈው። ቀጥሎም ደግሞ እንዴት እንደዚህ አይነት ሹፈትና ቀልድ ትቀልድብኛለህ እያሉም ሲከራከሩ
እንግዲህ በየሰዓቱ በተናገሩት ቁጥር ይኸው 1 ሚሊዮን ብር ጨምሬያለሁ። እንግዲህ 23 ሚሊዮን ብር የማይከፍሉ ከሆነ ዳችሁ ይጋለጥና ወደ ዘብጥያ ትወርዳላችሁ በማለትም እንደከዷቸው ነገራቸው። ይህኔ ወይዘሮ ወርቄ ጉድ ሆንኩ እያሉ እብድ ሆኑ። ቸው ስትመጣም እኔና አንቺ ጉድ ሆነናል፣ ከእንግዲህ በኋላ መቃብራችንን እየተቆፈረልን ነውና ለሞታችን እንዘጋጅ በማለት ትነገሯት። ዩዲትም እማዬ ብልህና አስተዋይ እናት እያለችኝ እንዴት ነው ወደ መቃብር የምትይኝ በማለት እናቷንም ጠየቀቻት። እናቷም የከፈልነው ይኸው ተጠራቅሞ ዛሬ ዋጋችንን ሊያስከፍለን ነው፣ እንግዲህ ተስፋችንን እንቁረጥ በማለት ለዩዲት ነገሯት። ዩዲትም እንዴት እማዬ ለምን እንደዚህ ትያለሽ አንሞትም እያለች በምትከራከርበት ሰዓት እና 23 ሚሊዮን ብር አምጥተሽ ትሰጫለሽ እኮ 23 ሚሊዮን ብር ጠየቀን በማለትም ነገረቻት። ይህንን ስትሰማ ዩዲትም እብድ ሆነች። የዓለም አንደኛው አጋችም ስልክ ለፀሐይ በመደወል እንደታገተችም ነገረቻት። ታዲያ በእገታ ላይም ሆና አሁን የሚያሳስባት ስሪዋ ጤንነት ነበርና በሰዓቱ መድኃኒቱን እንድትወስድ አደራ ንገሪልኝ እያለችም እያስጠነቀቀቻት ነው። እንዴት ልትታገች ቻልሽ በማለትም ጠይቃታለች። ጃዎችን እንደዛ ሰነዳ ወደ ሱቅ ለማምራት እያሰበች ባለችበት ሰዓት ድንገት ጠልፈው ወደ ማገቻ ቦታ እንደወሰዷትም ነገረቻት። ያለችበት ሁኔታም በምን አይነት መልኩ እንደሆነችም ጠይቀቻት። ከአጋቾቼ መካከል በተለይ አንደኛው በጣም ምስኪን ነው፣ እንግዲህ ካሁን ባለውበት በጣም ደህና ነኝ፣ እች በሰላም እየኖረች እንደሆነም ለፀሐይ ነገረቻት። ፀሐይም በሷ መታገት አሰሪዋ እየተጨናነቀች እንደሆነም ገለጸችላት። ብቻ አንቺ ተለቀሽ ቤታቸው እስከምትመጭ ድረስ ቸኩላለች። አንቺ ከወጣሽ በኋላ ቤታቸውም በጣም ከፍተኛ የሆነ ጸብና ክርክር እንዳለ ልነግርሽ እችላለሁ በማለትም ገልጻላታለች። ጉዳዩ በስተጀርባ ዩዲት እንደካደችም ገለጸችላት። ዩዲት ስራዋን እንዴት ልታምን ትችላለች አለች። ሌላኛው አጋችም ወደ ቤት በመሄድ ዩዲትን እያስጨነቃት ነው። ማለትም 23 ሚሊዮን የጠራው ብር በጣም ብዙ ነው። ከብር ውጭ የምትጠቀመው ነገር ካለ ልታዘዝ ዝግጁ ነኝ አለችው። ከብር ውጭ የምፈልገው ምሳ ነው። 23 ሚሊዮን ብር መስጠት ካልቻላችሁ እናንተ ኑራችሁ ፖሊስ ጣቢያ ይሆናል። ልጅቷን ግን ሳላደንቃት አላልፍም። እንዴት የባልሽን እናት በዚህ ልክ ክፋትና ተንኮል ትሰሪያለሽ? በጣም መጥፎና ባለጌ ሰው ነሽ በማለትም ስራዋን አጋለጠባት። እና ከኛ ጋራ ፍቅር የሆንክ መስለህ አለምና ደነነው እንዴ በማለትም ነገረችው። አው በሚገባ ከመጥፎ ሰዎች ጋር ተባባሪ ሊሆን አልችልም፣ ምስኪንም ነጻ መውጣት አለባት በማለትም ነገራት። ይህንን ስትሰማ አጅሪትም ዩዲት በጣም ተናደደች። ምግብም ፀሐይ እንድታቀርብ ተጠየቀች። ይህንን ምግብ ቀርቦ እሱ ግን ብቻዬን አልበላም፣ የባሏን እናት የመረዘች እኔንስ እንዴት ልትምራይ ትችላለች? ነይ አብረን እንብላ በማለት ፀሐይን አብራ እንድትበላም ያደርጋታል። አለገና ከአጋቹ ጋር ምግብ ለመብላት እሷ ሌላ ኩርሲ ፍለጋ ላይ ነበረች። ነይ ካጠገቤ ተቀመጪ በማለት ሶፋ ላይ እንድትቀመጥ እየጋበዛት ነበረ። እሷ ግን ያለመደችውን ሶፋ ላይ መቀመጥ አይፈቀድልኝም አለች። ነው የማይፈቀደው፣ ነይና ቁጭ በይ፣ እንደውም ዩዲት ትነሳና እሷ ከተቀመጠችበት ተቀመጭ፣ አንቺ ተነሽ በማለት ዩዲትን እንድትነሳ ማድረጋት። እጇን ልትታጠብ ልትነሳ ስትል መነሳት የለብሽም አንቺ ቁጭ በይ ዩዲት ታስታጥብሽ በማለት ዩዲትን ውሃ አምጥታ እንድታስታጥባት ማደረገ። እሷ ገና ለገና ሰራተኛ እንዴት አስታጥባለሁ እያለችን በጣም ተናደደች። ይሁን እንጂ ታስታጥብ ያለሽ በማለት ዛተባት። ዩዲትም ምንም ምርጫ የላትምና አስታጠበቻት። በኋላም የምጠጣው ውሃ ስትል ተነሽና ስጫት። ዩዲት ገና ብርጭቆውን ስትቀበል አመነጫጭቃ ነበረ። ሁለት እጅሽ ብርጭቆዎችን ያዥና ከአንገትሽም ዘንበል በይ በትህትና ስጫት በማለት ይችን ሰራተኛ እንድታከብርና ቦታውን ተክታ እንድትንሸራሸር አደረጋት። በዚህ ሁኔታ በጣም ሲያሰቃያትና ያደረገችውን በደል ሁሉ ዋጋ እንድትከፍልበትም አድርጓታል። ሰራተኛ ስለሆነች ብቻ ማመነጫጭቅ የለብሽም ክብር ስጫት በማለትም ዩዲትን እንግዲህ እስካሁን ያልመጣችበትንና የማታውቀውን ማንነት እንድታውቅ ስነስርዓት እንድትይዝም አድርጓታል። ሆኖም ግን የሚያስፈራ ነገር ቢኖር እንግዲህ አጋቹ ከዛ ቤት ሲወጣ ምናልባትም ፀሐይ ልትበቀላት ትችላለች የሚል ፍራቻ አለኝ። ፀሐይ መልካም ምኞቱን ሲገልጽላት አሁን ምንም እንኳን በሰው ቤት ሰራተኛ ብትሆንም የሰራችውን አጠራቅማ ምግብ ቤት መክፈት እንደምትፈልግ ገልጻለታለች። ያሰብከው ይሳካል በይኝ፣ ወደፊት የጀመርኩት አለና እሱ ሲሰጠኝ ደግሞ 1 ሚሊዮን ብር ምን አላት እከፍልሻለሁ ብሏታል።
3 ሚሊዮን ብር የጠየቀው አጋች ቤቱን ሽጣችሁ ማምጣት አለባችሁ በማለት ችግር ውስጥ ከቷቸዋል። በቆፈሩት ጉድጓድ መግባት አይቀርምና ለሰው ተንኮል ስታስቡ አርቃችሁ አትቆፍሩ፣ ምክንያቱም የምትገቡበት እናንተ ናችሁና። ይህ በጣም ደስ የሚል ንግግር ነው። ዮዲት የእጇን አገኘች። እናትና ልጅ እየተጋገዙ የሰሩት ወንጀልም ዛሬ መቃብራችን ይኸው ተቆፈረ ተባባሉ። ለማንኛውም በዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ በቀጣዩ ደግሞ አለም ወደዛ ቤት ተመልሳ ስታስሩ እጆቿ ተፈተው በነጻነት እንድትንቀሳቀስ ዮዲትም የተናገረቻቸውና እነዛ መርዘኛ ቃላቶቿ ሰንናት ላይ የመነሰነሰችው መርዝ ይህ ቪዲዮ ተጋልጦ ወሰን ራሱ የዮዲትን ክፋት በደንብ መረዳት ይኖርበታል ብዬ ተስፋ አድርጋለሁ። በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።